በኢሞጂ ወይ በቪዲዮ የሚጽናና ነገር አይደለም። በጣም ከባድ ነው። እናት ስትሞት ረሃብ ይጀምራል። እናት ስትሞት ሁሉ ነገራችሁ ነው። ቀኑ ራሱ ጨለማ ነው የሚሆነባችሁ። ወዳጅ ይርቃችኋል። ትላንት ደህና አደርሽ ሲላችሁ የነበረ ሰው ይርቃችኋል። እኔ የሀዘንን ጥግ ያየው ልጅ ነኝ። የሀዘንን ጥግ ሀዘን ምን ያህል እንደሚሰብር ጠንቅቄ የማቅ ልጅ ነኝ። ገባችሁ? ምድር ላይ ደግሞ ማንም ክፉ ይሁን ማንም ጥሩ ይሁን ማንም መጥፎ ይሁን ሞት አይንካው። ሀዘን ማንም ቤት አይግባ። ኢቭን ምትጠሉት በቃ በጣም በቃ ይሄን ሰው ልበቀለው ፈልጋለሁ እንኳን የምትሉት ሰው ካለ ሀዘን ቤቱ አይግባ። አይደለም በዚህ ነገር ቻይና ሲዘጋ ሁላችንም ተበታትነን የት እንዳለን ምናምን ማንታወቅ ቀርቶ ማንገናኝ ቀርቶ እምንገናኝ እንደዚህ አብረን ይበላን ይጠጣን በቃ የተጣላን ምን ያለን እንኳን ክፉ ማለት ሞት ደረጃ ይሄ ውድቀት ደረጃ ምናምን መመኘት ጥሩ አይደለም። እኔ ማንንም ሰው እናት ሞተች ሲል የራሴን እናት ቦታ ላይ አድርጌ ነው ማስበው። እኔ እናቴ ስትሞት ነው ሰው ቤት ተቀጥሬ ሰው ቤት ፊት ያየሁት። እናቴ ስትሞት ነው ልብስ ማጠብ የሰው በየቤቱ እየዞርኩኝ ልብስ ያጠብኩት። እናቴ ስትሞት ነው ጧፍና ቄጠማ ይዤ መሸጥ የጀመርኩት። እናቴ ስትሞት ነው ትምህርቴን ያቋረጥኩት። እናቴ ስትሞት ነው ሁሉ ነገር ምስቅልቅል ያለው። እናቴን ሳጣ ነው ረሃብን ያየሁት። ስለዚህ እናት ምንም ትሁን ምንም እንትን ትበል ትኑር ማርያም ምንም የማንም እናት ትኑር። የማንም እናት ክፉ አይንካት። ያው እንግዲህ በህይወት የሌሉትንም እኛ ኃጢያታችን የከበደን ምግባራችን አይደለም ለፈጣሪ ለሰው የማይመች አይደለም ሰማይና ምድር ለፈጠረ አጠገቦቻችን ላለው ሰዎች እንኳን የማይመች ነገር ያለን ሰዎች ነን። የሞቱትን ደግሞ እግዚአብሔር በቸርነቱ በቃ ይሄ ቦታ ይገባቸዋል የሚለውን ቦታ ላይ ያስቀምጣቸው። ምንም አይባልም። ይሄ ቪዲዮ ስለተፖሰተ ስቶሪ ስለተደረገ ምናምን የሚጽናና ሰው የለም። እድሜ ልካችሁ ነው የእናት ሞት እድሜ እኔ ስተኛ ስፔሻሊ ደግሞ ፀጉሬን ሳበጥር ሁሌ ፀጉር ቤት ሄጄ እነዚህ ሲያጥቡኝ እናቴን አትዝም የምትለኝ ጋይዝ። እሺ እናቴን አትዝም የምትለኝ ለምን? እኔ ከእናቴ ውጪ ፀጉሬን ማንም ሰው ሰርቶኝ አያውቅም። እናቴ ስትሞት ትንሽ የህፃን ልጅ ትታ ነበር የሞተችው። የመጨረሻ የቤታችን መጨረሻ ማለት ነው። እሱን ለማሳደግ የሰው ቤት ልብስ አጥብ ነበር። በባዶ እግሬ ነበር የምሄደው። ልክ እናቴ በሞተች በ6 ወሯ ምናምን ጫማ ጥቼ በባዶ እግሬ ነበር። ገባችሁ? እሱ በቃ ማለት እሱ የመጨረሻም ስለሆነ እሱን ለማሳደግ ማለት ነው። እና ትንጥዬ ነው በቃ ትንጥዬ ነው። እሷ ስትሞት እየከሳ ምናምን ሄደ። ማንም ምግብ የሚሰጠን ስላልነበረ ተርበን ነበረ። እንደ ቤት ነው የተራበው። ከዛ ተበታተልን ማለት ነው። እኔ እሱን ህፃኑን ይዤ ወደ ሌላ ቦታ ሄድኩ። እና እሱ የሞተ ጊዜ ደግሞ በቃ ምንም አይነት ነገር ብርቄም አይደለም ድንቄም አይደለም ምንም በቃ ሰው እኔ በነገራችን ላይ ዝም ብሎ ከሚኖሩ ሰዎች አንዷ ነኝ።
ዝም ብሎ ከሚኖሩ ሰዎች አንዷ ነኝ። ገባችሁ? እና አንዳንዴ ቪዲዮ ስትሰሩ ስትናገሩ ምንም ስትሉ ሰው የሚሰብር ንግግር አትናገሩ። اوكي بس عليهم بتجاني بتشوف. اوكي محمد እኔ ወንድሜ ታርቦ ነው የሞተው። ስለዚህ ስለ ሀዘን በደንብ አድርጌ አውቃለሁ። ምክንያቱም ጡት የሚጠባ ህጻን ልጅ ስለነበረ ከየትም አምጥቼ ወተትም ስለማልሰጠው ምንም ስለማልሰጠው ኃላፊነትም የኔ ስለነበረ የዘመድን ክፋት የሁሉንም ነገር እንትን ስላየሁኝ ረሃብ ክፉ ነው። በነገራችን ላይ መራብ በጣም ክፉ ነው። ገባችሁ? የሁሉንም የዘመድን ጥሩነትም ክፋትም የጓደኛን ጥሩነትም ክፋትም አይቼ ያደግኩ ልጅ ነኝ። እሺ እና በቃ እንደዛ ነው የምላችሁ። እሺ ማውራት አልፈልግም። በተለይ ስለ ህፃኑ ወንድሜ ስለሞተ ወንድሜ ማውራት ምናምን አልፈልግም። በጣም መጥፎ ህመም ስላለብኝ ማለት ነው። ምን ነው መሲ? አይ ምንም እና በቃ እንደዛ ነው የምላችሁ። ማልቀስ አልፈልግም። ተው እሺ። ስለ ሀዘን ምናምን ለኔ ሰው ሊነግረኝ እኔ መጥፎ ሀዘን ያየው ልጅ ነኝ እና የእናቴ ልጅ ህፃን ልጅ ወገቤ ላይ ተኝቶ የተኛ መስሎኝ ሞቶ ከወገቤ ላይ እንትን ያለ ሰው ነኝና ስለ ሀዘን ምናምን በጣም አውቃለሁ። ስለ ሁሉም ነገር አውቃለሁ። መራብን፣ መጠማትን፣ ሀዘንን ሁሉንም ነገር አውቃለሁ እና ለዛ ነው በቃ ወደ ስራ። እሺ ጋይስ 10 ሺህ አስገቡት። እሺ ማስታወስ ራሱ አልፈልግም። ስፔሻሊ አዲስ አመት ሲመጣ ማስታወስ ራሱ አልፈልግም። አሸንዳ እንጨፍራለን። ማሬ እንጨፍር እንደ እየዞርን